ጥምቀት ለድህነት ነው አይደለም ሲባል መጽሐፍ ቅዱስ ያመነ የተጠመቀ ይድናል። ፈርስት ሴንቸሪ ላይ ድህነት፣ ንስሐ፣ የኃጢአት ስርየት፣ ጥምቀት የሚባሉ ነገሮች አንድ ላይ የሚመጡ ነገሮች ናቸው። ስለዚህ በዛ ሜንታሊቲ የተነገረ ነገር መጥቼ ጥምቀት ለድህነት አይደለም ብዬ ስከራከር አልገኝም። ፋይናሊ ጋይስ የት ነው ያመጣኸው ይህንን የህፃናት ጥምቀት ብሎ የሚለውን ትምህርት ነው ብዬ የምለው። እሱም ደግሞ ካቶሊካዊ መነኩሴ እንደመሆኑ መጠን ከካቶሊካዊት ቤተክርስቲያን ይዞት የመጣው እንቶ ፈንቶ የሆነ የሰው ትምህርት እንጂ የሐዋርያቱ ትምህርት አይደለም። እኔን ሊያሳምነኝ የሚችል ሰው ካለ በመጀመሪያ ጆን ካልቪን፣ ዙንግሊን፣ ሉተር አለ። እነሱ ስለ እናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስለ አንተ ምን አገባኝ አንተን ለምልስ ነው እነ ነብይ የለም ነቢይ የለም። እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነቢይ የለም፣ ነቢይ የለም። እና አንቺም ጠይቀሽ የኢትዮጵያ ወንጌላዊት መካነ ኢየሱስን የማውቃት መዳን በእምነት እንጂ በጥምቀት ነው ብላ ትላለች ወይ? መልሽልኝ እኮ። በእምነት ብቻ ጥምቀትን እያገለለ አይደለም፣ ምስጢራትን ያገለለች አይደለችም። ሲስተር በገና ልዘመርላችሁ ነው። ደስ ይላል። አንተን ይሉኛል የዓለም ሁሉ ጌታ፣ ሰማይና ምድርን ያቆምክ ባልታ አይቀርም። ሉተር ማነት ትላለህ እንዴ? አንተስ ማነህ እንዴ? ጥምቀት የህፃናት ጥምቀት ሉተር ይቀበላል። ኦኬ፣ ታሪካዊ ክርስትና ነው የህፃናት ጥምቀት። ስለዚህ አንተስ ማነህ? ሉተር ማናል ያልከው አንተስ ማነህ ነው የምልህ እኔ ደግሞ። እና ደግሞ ዝም ብለህ እንትን አትበል። እውቀትህ ደግሞ ብሉይ ኪዳን ላይ እንደሆነ ተናግሬያለሁ። አዲስ ኪዳን ላይ ታሪክ ላይ ቤተክርስቲያን ማነት ጨዋነህ ነው የምትለው ይህን ሰውዬ። እውቀትህ ብሉይ ኪዳን ነው እንጂ አዲስ ኪዳን ወፍ እያለች ጥምቀት ለድህነት ነው አይደለም ሲባል መጽሐፍ ቅዱስ ያመነ የተጠመቀ ይድናል። ፈርስት ሴንቸሪ ላይ ድህነት፣ ንስሐ፣ የኃጢአት ስርየት፣ ጥምቀት የሚባሉ ነገሮች አንድ ላይ የሚመጡ ነገሮች ናቸው። ስለዚህ በዛ ሜንታሊቲ የተነገረ ነገር መጥቼ ጥምቀት ለድህነት አይደለም ብዬ ስከራከር አልገኝም። ፋይናሊ ጋይስ አፍተር ኦል የጠየቀችውን ጥያቄ አንተ ትከራከራለህ ወይንስ አትከራከርም አልነበረም። አልመለሰውም። አሁን እግዚአብሔር በሚያውቀው አልመለሰውም። ግን በዛ አጋጣሚ በትንሹም ቢሆን እሱ ምን እንደሚያምን ተናገረ እንጂ ኮምፕሊትሊ አልመለሰውም። የእሷ ጥያቄ የነበረው ለምንድን ነው እኛ ሚስጥራትን ከመዳን መለየት ያስፈልግን? አሁን ላይ ያለነው ጴንጤዎች ለምንድን ነው ጥምቀት አያድንም የምንለው? መቼ እነ ማርቲን ሉተር ይህንን አሉ? የቤተክርስቲያን አባቶች ይህን መቼ አሉ? እኛ አሁን ላይ ያለነው ፕሮቴስታንቶች ከኬት ተነስተን ነው ኬት አምጥተን ነው ጥምቀት አያድንም እያልን ያለ ነው? ለምንድን ነው ይሄ የመጣው ነው ብላ ስጠይቀው ስለ ህፃናት ጥምቀት 11 ደቂቃ ነው ያብራራው። ስለ ህፃናት ጥምቀት 10 ደቂቃ ካወራ በኋላ በአንዷ ደቂቃ ላይ ልጠቅልል አላለም። ከዛ በኋላ ወደ ሁለተኛ ወደ አንቺ አሳመጣለሁ። ነንሴንስ ነው ጋይስ። ሰው ለምን እንዴት የተጠየቀውን ጥያቄ አንደኛ በቀጥታ አይመልሰም። ቱ ቢ ኦነስት የተጠየቀው ጥያቄ ለምንድን ነው ሳክረመንትን ከድህነት የምንለያቸው? ለምን ጥምቀት አያድንም እንላለን አሁን ላይ ያለነው ፕሮቴስታንቶች? which is ማርቲን ሉተርን በራሱ ሪፎርም ማድረግ አይሆንብንም ወይ አላለና መጨረሻ ላይ ምናል እኔ ጥምቀት፣ ንስሐ ከድህነት ጋር የተገናኙ ነገሮች ስለሆኑ እኔ እነሱ አያድኑም ብዬ አልከራከርም። ያመነ የተጠመቀ ይድናል ስለሚል አያድንም ብዬ ክርክር ውስጥ አልገባም። አያድንም ብሎ እኮ ከኔ ጋር ክርክር ውስጥ ገብቷል ነበር እንዴ? በተከታታይ ውይይት ላይ ያድናል ይላል፣ ከዛ ሲወጣ አያድንም ይላል። ዝብርቅርቆ የወጣ ነው። እና የልጅቷ ጥያቄ ግን አልተመለሰም። እግዚአብሔር በሚያውቀው የልጅቷን ጥያቄ አልመለሰውም። እንዲህ ናቸው። አሁን ከእንደነዚህ አይነት ሰዎች ጋር ሰው እንዴት ገብቶ ራሱ ይማማራል? እንዴት ገብቶ ራሱ ይወያያል? የሚጠይቀውን ጥያቄ ስፔሲፊካሊ እኔ ከነ ኤፍሬም ከነ ሜሎስ ከነ ሃኔል ጋር ተወያይቻለሁ። ከአብዛኞቹ ጋር እዚህ ሚዲያ ላይ ተወያይቻለሁ። ከቃሌ ጋር ያደረግኩት ውይይት ግን እጅግ በጣም ሄክቲክ ነው። እኔ ከሃኔል ጋር እንደው ሃኔል እዚህ ሚዲያ ላይ እንደው ቢመጣ እንደው ምን አለበት? በእግዚአብሔር ስም ምን አለ ቢመጣ፣ እንደ ድሮ ቢመለስ፣ ፉሊ ባክ ቢያደርግ፣ ቻሌንጅ ቢያደርገን ምናምን አይ ላይክ እሱ አፕሮች የሚያደርግበትን መንገድ ሲጠየቅ ይመልሳል። ሲጠይቅም ደህና ጥያቄ ነው የሚጠይቀው። በእውነት
አፕሮች የሚያደርግበት መንገድ በራሱ እንዴት ደስ እንደሚል በጣም ደስ የሚል እኔ እዛ ውስጥ ካሉት ውስጥ እሱን የሚደርስበት ሰው የለም። ጎበዝ ልጅ ነው። እኔ ይመቸኛል። ይጠይቃል፣ በጣም ቻሌንጅ ያደርጋል። እሱም ደግሞ ሲጠይቅ ይመልሳል። እኔ አሁን የመጣ ተወያይ እንዳለ በቃ ቃሌ እንደዚህ ዙሪያ ገደል በቃ እዛ እዚህ በቃ አንድ ቦታ መርገጥ አይቻልም። በቃ እዛ ብዙ ቦታ ተሽከርክሮ ይመጣና ጥያቄውን ከዛ መልስ የለም። ሳድ እኔ እሱን ልጅ መልሱት፣ ፕሮቴስታንቶች መልሱት፣ ይጠቅማቸዋል። እዚህ ሚዲያ ላይ ከምታያቸው ማለት ነው ከሁሉም ቢጨመቁ እሱን አያክሉትም። ቢጨመቁ እንዲህ ቢሰበሰቡ ማለት ነው እንዲህ ተሰብሰቡ ብትጨምቋቸው አንድ እሱን ማውጣት አትችሉም። ዲሲፕሊን ጎበዝ ልጅ ነው። እኔ ከእሱ ጋር 20 ውይይት ባረግ አልጠግብም። በጣም ነው ደስ የሚለኝ። አሪፍ ልጅ ነው። በቃ አንዴ በአንድ ርዕሰ ጉዳይ ላይ ተወያይተን ነበር። በጣም የሚገርም ውይይት ነው ያደረግነው። ስራ ለድህነት በሚል ጉዳይ መልካም ስራ ለመዳን በሚል ጉዳይ ላይ ተወያይተን ነበር ከሃኒል ጋር እና ደስ የሚል ውይይት ነበረ። በጣም ደስ የሚል ውይይት እና ከዛ ውጭ ግን እስካሁን ያዩዋቸው ሰዎች የተጠየቁትን ጥያቄ በቀጥታ የመመለስ ፍላጎት ያላቸውን ሰዎች ግን አላየሁም። አይ ዶንት ኖ ዋይ። ሌላ ፓርት ቱ ላሰማችሁ እንዴ ጋይስ? እንዴ ስላልመለሰ መልሱስ ያሉበትን ጋይስ ኮመንቱን ይዩት። ከአንዴ ጋይስ ኮመንቱ ላይ ምን ይላል? መልሱስ ፊ ፓርትቱ ነው አይታችታል። መልሱስ ኮመንቱን ይዩት እዚህ ጋር። ይሄ ኔክስት ቪዲዮ ነው፣ ሁለተኛ ቪዲዮ ነው። እኔ አይደለም የተናገርኩት። እንግዲህ ኮመንታተሮች ዶክተር ስምሪ ናት የጻፈች። መልሱስ ምን ብላት ይሁን በእግዚአብሔር። እስኪ እንስማው ፕሊዝ፣ እንስማው። እነዚህ እኛ ራሳችን እዚህ በአሁን ዘመን ያለው ቸርች ቤተክርስቲያን የተሃድሶ አባቶችን እያደስን አይመስልም ወይ የሚለው እሱን ብቻ መልሰው እንጂ በቃኝ። ሌላ ጊዜ ሄደው ይመጣል። እሱን ብቻ መልሰው እንጂ አለች በቃኝ። እስካሁን አልመለሰላት። ግልጽ ነው። አክቹዋሊ የተሃድሶ አባቶችን እያደስን ለምን ማለት ምን ስንል ማለት ለምን ሳይሆን ምን ስንል ለምን ምን ስንል እሺ ለምሳሌ እምነት ብቻ ብሎ ሉተር ሲመጣ እምነት ብቻ እያለ የነበረው ሉተር ከምንድን ነው? እሱ ግልጽ ስለሆነ ከስራ ጋር ተያይዞ እሱም የራሱ የሆነ ትምህርት ስላለው ማለት ነው። ግን ካልቪንንም ጨምሪበት፣ ካልቪንን ራሱ ጨምሪበት። በዚህ ካልቪን እንትና ነው እኮ ዘው እንግዲህ ነው እንትን ያለ እኔ ራሴ የዘው እንግዲህ መጽሐፍ እንትን ብዬ እኮ ነው እንትን ያልኩት። ግን አሁን ሳየው የእነሱ አይነት ግን እነሱ እንደዛ ካላሉ ምስጢራትን ካላገለሉ እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ስላሉ ነው። እና እነሱንም ማደስ አይመስልም ነው የኔ ጥያቄ ከምስጢራትን ጋር ስለሆነ ዛሬ ርሱ እና እሱ ምን አገባኝ የእኛ እምነት እኮ መጽሐፍ ቅዱስ ብቻ ነው ሲሉ ማለት ነው። መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ካላለ አላለም የሚባል ነገር መጽሐፍ ቅዱስ ብቻ እስከምን ድረስ ነው? ሰፊ ነው ርዕሱ። ግን በቃ ይሄ ነው ቲንክ ቃል ተባረክ። እንዳታስወግጂ። ለማንኛውም አሁን ልታነግሪ ሰማችሁት? ምን እንዳለ? እንዳታስወግጂኝ ለማንኛውም። ምክንያቱም ኤርሚያስ ነው የወይታ አባቱ ሉተር የሚለው ኤርሚያስ ነው። ከእሱ ጋር ላለመጣላት እኚህ ሰዎች ከሰው ጋር መጣላት ይከብዳቸዋል። ከጌታ ቃል ጋር መጣላት ግን በጣም ይቀላቸዋል። ስለዚህ ቃል አሁን ከተናገረው በቀጥታ የሚናገረው ኤርሚያስን ነው። ሉተር አትበለኝ፣ ሄሬኒዮስ አትበለኝ፣ ጆን ካልቪን አትበለኝ እያለ የሚናገረው ማን ነው? ኤርሚያስ ነው። አንዳንዶች ሉተር አትበለኝ ምናምን ይላሉ ብላ እሷ ኤርሚያስን የተናገረች። ኦኬ ስለ አባቶች ምን አገባኝ፣ ስለ ሪፎርመሮች ምን አገባኝ ካልክ እያደሳቸው አይደለም፣ እያቀለላቸው። ስለዚህ ኤርሚያስ በቀላሉ ቃሌ ምን እያለው ነው? ኤርሚያስን አቃለሃቸዋል የእኛን የእምነት አባቶች እያለው ነው። ኤርሚ ምንም መስሚያው ጠጥ ነው። አባቴ እሱ አይሰማም፣ ጆሮ በገድል ተደፍኗል። ፓፓ እያቀለላቸው ያገባ እንዴት ነው ማያገባ? እንደ እንትን ነው እንደ ቁጥቋጦ አይደለም። ይበቃል ነው እኮ አይደል? ታሪክ ያለን ሰዎች ክርስትና ታሪክ አለው፣ ታሪክ ነው አይደል? ስለዚህ ምን አገባኝ ባለበት ቅጽበት አግልሏቸዋል። ምን አገባኝ ስለአንተ ራሱ ምን አገባኝ እኔ እና
ስለ አንተ ራሱ አያገባኝም ያለ ኤርሚ፣ እኔ አንተን አያገባኝም፣ በቃ ዝም ብለህ እዛው ገድልህን አንብብ፣ ታሪካዊ ክርስትና ለአንተ ምንም አያደርግልህም እያለ ስለ አንተ ምን አገባኝ ያለ እኛ ታሪክ ያለንን ሲል ሆልዶን ጋይስ፣ ምን አይነት ታሪክ ነው ያለ? ከማርቲን ሉተር የጀመረ ታሪክ ዊር ቶኪንግ አባውት እኮ እኛ ከ1500 ዓመት በፊት ስለ 2000 ዓመት ታሪክ እኮ ነው እያወራን ያለ ነው ጋይስ። እዚህ ጋር ከአንድ 1500 ዓመት የቀደመ ታሪክ ውስጥ መዝገብ ሳይኖር ከዛሬ 500 ዓመት በፊት መተህ ታሪካዊ ክርስትናን ማለት አትችልም። እንደዛ ማለት አትችልም። ኦኬ እንቀጥል። ልናገር የፈለኩትን ነገር ሰምተሽ የመጣሽ ይመስል ኤኒዌይ ግን ስለ እናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስለ አንተ ምን አገባኝ፣ አንተን ለምን ልስማ? ባለፈውም ብየዋለሁ። ኦኬ ይሄ ኦንሊ ጂሰሶች ጋር ቅድም ማን የጻፈው ኦንሊ ጂሰሶች ጋር ከዛ አንዳንድ ሰዎች አሉ እኛ መሀል ነን የሚሉ ኢቫንጀሊካል ሰርክል ላይ ነን የሚሉ ነገረ ክርስቶስ የተጣመመ ነገረ ክርስቶስ ያላቸው ማለት ነው። ኦኬ ሶ ስትጠይቋቸው ገና ከአንተ በፊት ማን አመነ ስትሏቸው ምን አገባኝ እንዴ እኔ ስለ አንተ ምን አገባኝ አንተን ለምን ልስማ ተብለው መጠየቅ አለባቸው። አንተን ለምን ልስማ? አንተ ስለ ከሌ ካላገባ አንተን ለምን ልስማ? ለምን አይመልስላትም? በቃ እኔ ኦንሊሰሶችን በጣም ካወራን በኋላ ከአንተ በፊት ያንተን እምነት ማን አመነ ስለው አይ ምንም አያገባኝም እንደሚል ስለምጠብቅ ይህንን ብዬ ነው የምጠብቀው። መጀመሪያ ይህን አስቤ ነው የምጠብቀው። አንተን ለምን ልስማ? አንተን ማያገባ ከሆነ አንተ ለምን ትሰብካለህ? አንተን ሰዎች ለምን ይስሙ የሚል ጥያቄ መመለስ አለበት። እያደሷቸው ሳይሆን እያቀለሏቸው ነው። እነ ሉተር ምን አገባን አይደለም ያሉት። ሊያድሱ ሲነሱ ያገባናል ወደዛ እንመለስ ብለው ነው የተነሱት። ስለዚህ አልቋል፣ ደቂቃውም ጨርሰናል። በአጭሩ የተረዳን ያለነው ነገር ምንድን ነው? ልጁ ጥያቄ በቀጥታ የመመለስ ብቃት እንደሌለው ሁላችሁም አይታችኋል። ይህ ምንም ግልጽ የሆነ ጉዳይ ነው፣ ተረድተናል። አሁን የሀኒቾ ጥያቄ እቺ ልጅ እኔ እያየኋት እዚህ ሚዲያ ላይ ፕሮግረስ እያደረገች ነው ያለችው። አይ ዶንት ኖ ዋይ። ለምንድን ነው እነ ማርቲን ሉተር ሚስጥራትን ከድህነት ካለዩ እምነት ብቻ እንኳን ብለው ቢነሱም ሚስጥራትን ከድህነት ካለዩ አሁን ላይ ያለ ጴንጤ ለምንድን ነው ጥምቀት ወይም ደግሞ በሚስጥራት በኩል ድህነት የለም ብሎ የሚናገሩት? ለምንድን ነው? ይሲ ለምንድን ነው? ትክክል ጥያቄ የጠየቀችው በታሪካዊ ክርስትና ውስጥ የማይታወቅ እምነት ነው። ሚስጥራት ለድህነት አይደሉም የሚለው በታሪካዊ ክርስትና ውስጥ በፍጹም የማይታወቅ ትምህርት ነው። ማርቲን ሉተርም እንኳን አልተቃወመውም። አሁን ላይ ያለነው እኛ ፕሮቴስታንቶች ኬት መተን የተቃወም ነው እነማን ነን እኮ ያለቻለችው ይቺ ልጅ። በጥቂቱም ቢሆን እዚህ ቲክቶክ ላይ የሚደረጉትን ውይይቶች ከመመልከቷ የተነሳ እምነቷ ከቀደም ቤተክርስቲያን አባቶች ጋር እንደማይመሳሰል ተረዳች። ስለዚህ የአብዛኛው ፕሮቴስታንት እምነት ደግሞ ምን የሚል ነው? ጥምቀት ለድህነት የሚለው ጭራሽ አስፈላጊ አይደለም ብሎ ነው የሚያምነው። ኤርሚያስን እሱን ተውት። እሱ ማን ነው? ሉተር ማን ነው ምናምን እያለ ይላል። አንተ ራስ ማነህ እያሉት ነው ደግሞ እነዚህ ክላሲካሎቹ ደግሞ ኤርሚያስን አንተ ማነህ እያሉት፣ እሱ ማን ነው ሉተር ይላቸዋል። እነሱ አንተ ማነህ ይሉታል። ዝም ብለን እኮ አይደለም የበቀል ነው የ500 ዓመት ታሪክ አለን እያሉት ነው በቀላሉም ቢሆን። ስለዚህ የተነሳው ጥያቄ እስካሁን መልስ አላገኘም። ሀና ያነሳችው ጥያቄ ፍጹም መልስ ያላገኘ ጥያቄ ነው። በጣም ወሳኝ ጥያቄ ነው የጠየቀችው። ግን ማን ይመልስላት? ማን ይመልስላት? መላሽ የለም። በቀጥታ ጥያቄውን የሚመልሰው የለም። እና እስኪ እንሄድበታለን፣ በደንብ አድርገን እንሄድበታለን። እዚህ አሰበኝ ቶኒ እና ዮባ እንኳን ደህና መጣችሁ። እንዴት ናችሁ? ሌሎቻችሁን እንኳን አግኝተናል። ዮባ ምን ሳት የምትሉት? ሄሎ ኤቭሪባዲ። ሄሎ ሶሪ ልደት እንዴት አላችሁ? አለን ፒስ ነው። በጊዜ እየገባ እግዚአብሔር ይመስገን። ህማማት እኮ ነው። አዎ በህማማቱ ቶሎ ከቤተክርስቲያን መለየት እኮ ደስ አይለንም እኛ ክርስቲያኖች። ምን ነው ደበረ ከፋ? እኛ ምን ወዳለን? ምን እያሳየ ነበረ ቪዲዮ?
እያሳየ ስማ፣ ጥያቄውን ለመመለስ አንተ 10 ደቂቃ ነው እንደሚንደረደረው። እንዲህ ይቻላል እንዴ? እንዲህ ይቻላል እንዴ? ቆንጆ ጥያቄ ልምድነች። አይ በጣም ያ የተለመደ ነገር ነው እኮ እዚህ ልጅ አይደለ? ውይይት ላይ ራሱ ጥያቄ ሲጠየቅ ጥያቄውን በቀጥታ ከመመለስ ይልቅ በጣም ካድበሰበሰው በኋላ ጆሮውም ስለሚይዝግ ከዛ በኋላ ምን እንዳለ ራሱ ላትረዳው ትችላለህ። እና አውቆ ነው የሚያድበሰብሰው ምናምን። ስልችት ካለ በኋላ የሚመልስልህ መልስ ልክም ይሁን ስህተትም ይሁን ምንም አትለውም። በቃ ቶሎ በጨረሰ ብለህ ነው የምትፈታውና የሆነ መለሰ ለመባል አይነት ነገር ነው የሚያደርገው። በጣም ያስገርማል። ብቻ 11 ደቂቃ አወራና ማለት ነው። በመጨረሻው 1 ደቂቃ እኔ ግን በግሌ አለ ጥምቀት አያድንም እያልኩ አልከራከርም አላት። ይጨርሻል ሳይጠይቀሽ ባይዘው ይሄ ራሱ አንድ ጥሩ ነገር ነው። ጥምቀት አያድንም ብዬ አልከራከርም ማለቱ ከዓመት በፊት መጥቶ ተከራክሮ እንደነበረ ያው አንዘነጋውም እና መጥቶ ጥምቀት አያድንም ብሎ ቲክቶክ ሳይከፍት በፊት ነው አስታውሳለሁ። ከቴሌግራም መጥቶ ከአኪ ጋር ተወያይቶ ነበርና ጥምቀት አያድንም ብሎ ስንት ሰዓት ሙሉ ተከራክሮ ዛሬ አያድንም አለ ማለት እግዚአብሔር ይመስገን ጥሩ እየተማሩልን ነው ማለት እኮ ነው። ትልቅ ሰክሰስ እኮ ነው ይሄ። አስተማሪዎቻቸው አሁን ዩኒቨርሲቲ ምሩቅ ምንድነው ቴዎሎጂ ማስተርስ አለው ምናምን ሲባል ሰምቻለሁ እና ቲክቶክ ላይ ነው ባለ ማስተርሱን እያስተማር ነው ያለ ነው። እግዚአብሔር ይመስገን። በጣም በሚገርም ሁኔታ ልጠቅልለው አለ መጨረሻ ላይ 11ኛው ደቂቃ ላይ ካለ በኋላ ጥያቄው ስላልተመለሰላት አንቺ ደገመችው። ልጠቅልለው ካለ በኋላ እኔ እኮ ወደዚህኛው እየመጣሁ ነበር ሲል አይካንት ካልቻልኩም በቃ መጨረሻ ጸጥ ነው ያልኩት። የዛን ሰዓት ላይ ጋይስ ስለ ህፃናት ጥምቀት ረጅም ወሬ አውርቶ ዮሐንስ አፈወርቅ እንደዚህ ብሎ አውግስቲን እንደዚህ ብሎ በህፃናት ጥምቀት ዙሪያ ላይ የቪው ልዩነት አለ። ጭራሽ ስለ ህፃናት ጥምቀት አልጠየቀችውም። ጭራሽ ተሳስተ ስለ ህፃናት ጥምቀት እሷ አላወራችም በምንም ጉዳይ። ከዛ መጨረሻ ላይ እሱን አወራና ልጠቅልለዋል። አንቺ አልቻለችም። መጨረሻ ላይ እንዴት ነው የምጠቀልለው ሳመልስ አባ ሳመልስ ምኑን ነው የምጠቀልለው? እኔ ወንድም ምን አውርተህ ልብሱን ነው እጁን ነው ደክሞት ነው ላበላቦኑ ነው። አይ አንቺ ባይዘው ሰሞኑን እየበረታች ነው። በርቺ ልትባል ይገባታል። ቀለሜን ያለችውን ሰምታላ? ሄዱ ጋር ማን ጋር ነው ያለው እሱ ቪዲዮ እንድበት ሲ ፈልገው ያላችሁ ሼር አድርጉለት። ልደት በጣም ጸዴ ነገር ነው። ላኩልኝ። እስከዛ አይ ቲንክ ሄሉ ጋር መሰለኝ ድፊባቸው ናትሻ። ዛሬ እንግዲህ ዝም ብለሽ ማዳመጥ ነው። ዛሬ ፓፓ እየሄድንባችሁ ነው። ይሄ ነው መሰለኝ። እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ና ይሄንን እናዳርገው ምስጢራትን ካላገ ዛሬ የለሉ እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ስላሉ ነው። እና እነሱንም ማደስ አይመስልም ነው የኔ ጥያቄ ከምስጢራት ጋር ስለሆነ ዛሬ ርሱ እና እሱ ምን አገባኝ የእኛ እምነት እኮ መጽሐፍ ቅዱስ ብቻ ነው ሲሉ ማለት ነው። መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ካላለ አላለም የሚባል ነገር መጽሐፍ ቅዱስ ብቻ እስከምን ድረስ ነው? ሰፊ ነው ርሱ ግን በቃ ይሄ ነው ቲንክካል ተባረክ። እንዳታስወግጅ ለማንኛውም እንዳታስወግጅ። ስለ አባቶች ምን አገባኝ፣ ስለ ሪፎርመሮች ምን አገባኝ ካልክ እያደሳቸው አይደለም እያቀለላቸው ያገባ እንዴት ነው ማያገባ? እንደ እንትን ነው እንደ ቁጥቋጦ አይደለም። በቃ ነው እኮ ታሪክ ያለን ሰዎች ነው። ክርስትና ታሪክ አለው ታሪክ ነው አይደል? ስለዚህ ምን አገባኝ ባለበት ቅጽበት አግልሏቸዋል። ምን አገባኝ ስለአንተ ራሱ ምን አገባኝ እኔ። እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራል።
እኔ የምቀበለው የሉተርን ክርስትና አይደለም። እኔ የምቀበለው የሐዋርያቱን ክርስትና። ከየት ነው ያመጣኸው ይህንን የህፃናት ጥምቀት ብሎ የሚለውን ትምህርት ነው ብዬ የምለው። እሱም ደግሞ ካቶሊካዊ መነኩሴ እንደመሆኑ መጠን ከካቶሊካዊት ቤተክርስቲያን ይዞት የመጣው እንቶ ፈንቶ የሆነ የሰው ትምህርት እንጂ የሐዋርያቱ ትምህርት አይደለም። እኔን ሊያሳምነኝ የሚችል ሰው ካለ በመጀመሪያ ጆን ካልቪን፣ ዙንግሊን፣ ሉተር አለ። እነሱ ስለ እናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስለ አንተ ምን አገባኝ አንተን ለምልስ ነው። እነ ነብይ የለም ነብይ የለም። እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነብይ የለም፣ ነብይ የለም። በቃ ነው። ሰማችሁ? የሆኑ ቸናቶች ይናገራል። በተለይ እግዚአብሔር በሰዎች በኩል ሲናገር ይሄኛው የት አለ ደግሞ? ይሄኛው መሰለኝ ወሳኝ። አንቺ እኮ ራሷ ይኸውልሽ እዚህ ራሳችን ላይ ወጣ ብለሽ ስላልሽ እንጂ አንቺ እኮ ራሷ አንዷ የኢትዮጵያ ወንጌላውያን ቤተክርስቲያናትን አስተምሮት የማትወኪ ምን አይነት እህት እንደሆንሽ እነግርሻለሁ። እኔ ታሪካዊ ክርስትና ነው የማምነው። አሁን የመጣው እኔ አላምንም። የግድ በልሳን መናገር አይጠበቅብኝም። አዲስ የመጣ ነው እኔ ማምነው ታሪካዊ ክርስትና ነው። እንደማመጥ ሌላው ያኛውን ኦርቶዶክስ ናሶች ሀና አንቺም ጠይቅሽ የኢትዮጵያ ወንጌላዊት መካነ ኢየሱስን የማውቃት መዳን በእምነት እንጂ በጥምቀት ነው ብላ ትላለች ወይ? መልሽልኝ እኮ በእምነት ብቻ ጥምቀትን እያገለለ አይደለም፣ ምስጢራትን ያገለለች አይደለችም። ልልክ እንደኛ ስለዚህ አንቺ ራስሽ ነሽ ናፍቆት የወዲት ቆይ ሰጣችኋለሁ። እናንተ የሉተራን ካቴኪዝም ስላለኝ አንደኛ የእንግሊዝኛ ቋንቋ ችሎታዬ ውስን ነው። እውነቱን ስነግር ማለት ኧረ ይቺ መፈለ በእርግጠኝነት የምነግራችሁ የማንንም አባት ኮሜንተሪ አይቻላችሁም። የአብርሃም አምላክ ጌታዬ መንፈስ ቅዱስን ግን በእርግጥ አምነዋል። እንዴት አስተማሪ እንደሆነ በእርግጥ ነው የምነግራችሁ፣ አምነዋል። ጥምቀት ላይስ መካነ ኢየሱስ የኦርቶዶክስን ጥምቀት የተቀበለችበት የሚሆን የህፃናት ጥምቀት የምታጠምቅበት ሐዋርያዊ ትምህርት የለውም ነው የምለው። አለ ብሎ ካለኝ ይኸው ጳውሎስ እዚህ ጋር ያለውን ኤርሚያስ የጴጥሮስን ሳይተዋል። የዮሐንስን ለምን ዘለልከው ብሎ ያሳየኝ አንድ ሰው። ከሐዋርያቱ ከትምህርት ካላሳየኝ ዝዊንግሊንግ፣ ሉተር፣ እንትና ማነው ጆን ካልቪን ኦኬስ አይመለከተኝም። ሉተር ራሱ ብጠይቀው ይህን ትምህርት ከሐዋርያቱ ሳይሆን ያመጣው ከካቶሊካዊት ቤተክርስቲያን ይዞት የወጣው። ምክንያቱም እሱ እዛ የቤተክርስቲያን አገልጋዩ መነኩሴ ስለነበረ ማለት ነው፣ ዶክተሩ ማለት ነው። ስለዚህ ሉተርም ባገኘው አሁን በምሞግትበት ነው የምሞግተው። እኔ የኔ እምነት የሚጀምረው ሐዋርያቱ ላይ እንጂ ጌታ ላይ እንጂ ሉተር ጋር አይደለም የሚጀምረው። እንደው አቶ ኤርሚያስ አንተ ወንድሞችን አሳልፈ የምትሰጥ አሁን የመጣው ትናንትና የመጣው እንዴ? አንተ እኮ ሉተር ማን ነው ያልክ ሰውዬ ነህ እንዴ? ታዲያ እነ ሉተር ባይኖር ይህንን እምነት ነበር እንዴ? ጀማሪ ማን ነው እንዴ? ታድሶ ያመጣው እኮ እነ ሉተር ነው፣ እነ ካልቪን ናቸው። ስለዚህ እነሱን ካልተቀበልክ አንተስ ማነህ? አንተ ራስህ ማነህ? ኤርሚያስ አንተ ራስህ ማነህ? ማን ብዬ ነው አንተን የምቀበል? አንተ ራሱ ማነህ ተብላለህ። እስኪ እንዴ ሉተር ማነው ትላለህ እንዴ? አንተስ ማነህ እንዴ? ጥምቀት የህፃናት ጥምቀት ሉተር ይቀበላል። ኦኬ ታሪካዊ ክርስትና ነው የህፃናት ጥምቀት። ስለዚህ አንተስ ማነህ? ሉተር ማናል ያልከው አንተስ ማነህ ነው የምልህ እኔ ደግሞ እና ደግሞ ዝም ብለህ እንትን አትበል። እውቀትህ ደግሞ ብሉይ ኪዳን ላይ እንደሆነ ተናግሬያለሁ። አዲስ ኪዳን ላይ ታሪክ ላይ ቤተክርስቲያን ማነት ጨዋለህ ነው የምትለው ይህን ሰውዬ። እውቀትህ ብሉይ ኪዳን ነው እንጂ አዲስ ኪዳን ወፍ እያለች ማቦ ራሱ እውቀት የለም። ቤተክርስቲያን ማናት? እንዴት ነው ነው ወይስ ለ1900 ዓመት ጠፍታ ልክ በ1906 ዓመተ ምህረት ላይ እዛ አዙዛ ስትሪት ላይ ተጀመረ። ከዛ አዲስ ነገር ተፈጠር ነው እንደዛ አለ። ጌታ በዘመናት ቤተክርስቲያንን አልጣላትም። ሐዋርያቶችን እንሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብለዋል። ጌታ አሁን አዲስ የሚፈጠር እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለዋል ጌታ። በጣም ትክክለኛ። እኔ የዚች ልጅ ለውጥ በጣም እየገረመኝ ነው ጋይስ። ማቴዎስ ወንጌል 28 ላይ ያለውን ሀሳብ ነው ያነሳችሁ። በቃ አዲስ የሚፈጠር ነገር የለም ነው ፓፓ። እሺ እምነት የለም
አንቺ እኮ ራሷ ይኸውልሽ አዲስ የሚፈጠር እምነት የለም ብላ አስረግጣ እየነገረችው ነው። በእውነት እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። መረዳቷ ግን የዚች ልጅ አሁን ላይ በጣም ጨምራል። ሂዱበት እስኪ ዮባ እኮ ለሁለት ተከፍለዋል። ሞኬ እንኳን ደህና መጣ ዲያቆን። እንኳን ደህና ቆያይ። ደህና ናችሁ? ሰላም ብያችኋለሁ። ዮባይ፣ ተሙ፣ ኪንግ፣ ናታን፣ ፍቅር፣ ቶኒ፣ አቤል ከታች ያላችሁ ሁላችሁም 1100 ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ሞክ እንኳን አቤል እንኳን ደህና መጣ። ዛሬ ሁለት ድንቅ ልጆች ማዕከላችን አሉ። አቤሎ እና እቺ ትንሽ ልጅ አለች ፍቅር። እሷ በመዝሙር አቤል ደግሞ ልብን በሚያረሰርሱ ግጥሞች መሀል ላይ ይገቡልናል። እስከዛኛ ሀሳብ እንሰጥበታለን። እዮ የማይመች ቦታ ከሆነ እስኪ ለእንትና እድሉ ልስጥ። ናቲ ና። ወይ ጋሼ ጠራችሁኝ? ናቱ ቀጥል። እኔማ አንተን ላስገባ ነበር። ወይ አስገባው። እዮባ ይግባ፣ ችግር የለም። አይ በል። እኔ ትንሽ ድምፅ ቦታም ስለነበርኩ ብዙ አልሰማሁም። ምን ልበል? ሁላችሁንም መልካም በዓል ይሁንላችሁ። ቀጣይ ይመጣው በዓል ያው እየሰማው ነው። ልደት ብዙ ነገር በእርግጠኝነት የልጅቷን ጥያቄ ገብቷል አይደል? የሃና ያው ቀን እንትንም አይቼዋለሁ። ሄሉ ጋር ነው መሰለኝ አይቼዋለሁ። ሄሉ ናት የፖስተችው። ሄሉ ጋር ነው ያለው። አዎ አይቼዋለሁኝ። እሷ ጋርም እስኪ እየሰማሁ ነው። ከአንተም ብዙ ነገር እየሰማሁ ነው። ማብራሪያው ነው። እሺ ያቆን ቀጥሉበት። ልደቴ ድንገት ቦታ ምናምን እንትን ካለ አውርደኝ። እሺ ሰው ምናምን የሚገባ ካለ አለ ቢገባ ሰው እድሉን እየሰጠን እንቀጥላለን። አንድ ፕሮቴስታንት ይተርዘን ላስገባና ሞኬ አጠር ያለ ማብራሪያ ስጥበትና ወደ ፕሮቴስታንት ወንድሞቻችን ደግሞ እንሄዳለን። እሺ ልደቴ እግዚአብሔር ያክብርልን። አንተ ማን ከሚለው ልነሳና ሳሊም አንዴ በነገራችን ላይ አንተ ማን የሚለው እሷ ለማን ነው ያቀረበችው? በደንብ አስተውላችሁ ካያችሁት አንተ ማን የሚለው ለኤርሚያስ ነው ያቀረበችው። ደግሞ ከማን ነው? ከኔ ነው የተቋረጠው ወይስ ከሱ ነው? አንተ ማን የምንለው አለው። አዎ መጣል። አሁን ድምጽ ጠፍቶ ተቋረጠ። ድምጽ ጠፍቶ ነበር። አሁን መጣል። እሺ አንተ ማን የሚለውን ቃል ሲቀርብ በቃ ለሉተርም አንተ ማን እንለዋለን። መጽሐፍ ቅዱስን ለመቀነስ መጽሐፍ ቅዱስ ብቻ ለማለት አንተ ማን ሉተር ራሱ እየጠየቅን ነው። ክርስትና አሁን የጠቀሰችው ጥያቄ አለ። አንተ ማን ብላ ኤርሚያስን ላቀረበችው ወደኋላ ታሪካዊ ቤተክርስቲያንን ስንመለከታት ደግሞ ቤተክርስቲያንን ጌታ እግዚአብሔር አይተዋትም ለዘመናት ከተባለ አንድ ሰው ተነስቶ የራሱን ትምህርት ሲያስተምር የራሱን ትምህርት ፍልስፍና ሲያመጣ አንተ ማነህ ብለን የምንጠይቀው ነው ማለት ነው። አሁን አይ በነገራችን ላይ እግዚአብሔር በሚያውቀው በጣም እየተቀየረች ነው እቺ ልጅ በጣም ማለት ነው። በጣም ደስ ብሎኛል እውነት። ለምን በጣም ለውጥ አምጥታለች። ስጋና ደም እውነተኛ የጌታ ስጋና ደም ብዬ ነው የሚቀበለው። ጥምቀትንም እውነተኛ የጌታ ምንድንበት ብዬ ነው የሚቀበለው። በታሪካዊ ክርስትና አምናለሁ የሚለውን በቃ ዛሲት እኛ እኮ ይሄንን ነው እያልን ያለው። እቺ ልጅ አሁን ለ3 ዓመት ኦልሞስት 2 ዓመት በላይ ነው ከኛ ጋር ዲቤት ስትገባ የነበረው። ትመጣለች፣ ትወጣለች፣ ይህንን ሁሌ ታቀርብ ነበረና አሁን ለውጥ አምጥታለች። እግዚአብሔር ይመስገን። አንድ ሰው የሆነ ደረጃ ከፍ ሲል በጣም ደስ ይላል። በጣም ነው ደስ የሚለውና ያለችውና ያነሳችው ደግሞ ጌታ ቤተክርስቲያንን አይተዋትም። ለመች ለዘመናት አይተዋትም። ከየት ጀምሮ? ከመሰረተባት ቤተክርስቲያንን መስርቷታል። ቤተክርስቲያን ከተመሰረተች እኔ አለ ጌታ ኢየሱስ ክርስቶስ ከዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ጥቅስ ነው ያነሳችው። ኦኬ እናንተ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ካለ ታዲያ ቤተክርስቲያን በመሃል የምትጠፋ አይደለም፣ እስከ ዘላለም ድረስ አለች ማለት ነው፣ ትቀጥላለች ማለት ነው። ቤተክርስቲያን የምትቀጥል ከሆነ ደግሞ ሉተር መጥቶ የራሱን ትምህርት ለማስተማር አንተ ማነህ ለማለት ይገባል ማለት ነው፣ ይጠየቃል።
እኔ አላቅም። አሁን ኤርሚያስ እያለ የነበረው እኔ ጉዳይ አይደለም፣ ሉተርም ይሁን ምንም ይሁን የትኛውም አባት ጉዳይ አይደለም። ታዲያ መጽሐፍ ቅዱስ ሐዋርያት ያሉት እንዴት ተረዳ የሚለውን ጥያቄ ሲጠየቅ መልስ የለውም። በነገራችን ላይ የራሱ አረዳድ ነው እያለ ያለው ይህ ሰው የራሱን አረዳድ በራሱ መንገድ የሚፈታውን እሱን ነው የሚናገረው ማለት ነው። የራሱን አረዳድ አስቀምጦ አንተ ሉተር ማን አባቶች ማን ናቸው? እኔ አላቋቸውም፣ አያገባኝም። ታዲያ ማምኖ ማንን ነው አለ? መንፈስ ቅዱስን ግን አምናለሁ አለ። ኦኬ፣ ለእርሱ የሚገልጸው መንፈስ ቅዱስ ለሉተር አይገልጽም። ለሉተር የሚገልጸው መንፈስ ቅዱስ ለአባቶች አይገልጽም። ታዲያ ጥያቄ እንጠይቃለን። የማን መንፈስ ነው ትክክል ኤርሚያስ? የአንተ መንፈስ ወይስ የሉተር ወይስ የካልቪን ወይስ የዚሁ እንግሊ? የማን ነው ትክክለኛ መንፈስ? ወይስ አዙዛ ስትሬት ላይ የተነሱ አሁን አሊ ያለበት? ስለዚህ ጥያቄ ነው። ይህንን ለማለት አንተ ማነህ የሚለው ደግሞ በደንብ ተገቢ ነውና ለማንኛውም ጥሩ ለውጥ ነው እያመጣች ያለችው። እግዚአብሔር ያክብርልን። ሌላም አለ። እስቲ ኢሴንሻል ትምህርት ላይ አንድ ነን የሚሉት ነገር ልደቴ፣ ኢሴንሻል ትምህርት ላይ አንድ ነን ሁላችንም የሚል ነገር አለ። በጣም ፎልስ ማለት ነው፣ ሮንግ የሆነ ጉዳይ እናነሳለን። በኢሴንሻል ትምህርት አንድ አይደላችሁም ፕሮቴስታንቶች፣ በደንብ ስሙ። በድጋሚ በኢሴንሻል ትምህርት ምንም አትገናኙ። በነገረ ድህነት ያሁን ማለት ነው። ክርስቶስ ለዓለም ሞቷል የሚል አለ፣ ለዓለም አልሞተም የሚል አለ። ክርስቶስ ለተወሰነ ሰው ለተመረጠ ሰው የሞተ አለ የሚል እያመነ በኢሴንሻል እኛ አንድ ነን ይለናል ወጥቶ ማለት ነው። ሰው ከውሃና ከመንፈስ ካልተወለደ ወደ መንግስት ሰማያት አይገባም የሚለውን እየተቀበለ አንድ ሰው ዳይሬክትሊ ይህንን የሚቀበል አለ። አንድ ሰው ደግሞ እምነት ብቻ ብሎ ጥምቀትን ኤክስክሉድ አድርጎ የሚያቀርብም በነገረ ድህነት ዙሪያ ከዛ ደግሞ መጥቶ አንድ ነን ይለናል። አንድነታችሁ በነገራችን ላይ በተደጋጋሚ እንደነገርናችሁ ፕሮቴስት በማድረግ አንድ ናቸው። ኦርቶዶክስን ፕሮቴስት በማድረግ የለዘመናት ነግረናቸዋል። አላረዝም። እስቲ ለማን ቀጥሉ ልደት። እሺ አንዴ አስተያየት ልስጥ እዚህ ቪዲዮ ላይ አንድ ያቆም ይለናል። አስተያየት ሰዓት አይደለም። አሁን ቅድም እዛ ረጅም ሰዓት አስተያየት ሰጠሽ። አሁን አስተያየት የምንሰጥበት ሰዓት አይደለም። ወይ ደግሞ አስተያየት የምትሰጪው ለኤርሚያስ ከሆነ ድሉን ሰጥሻለሁ። ይሰማል ለማውራው? ኦኬ ሶ ባጭሩ ይሄን ይመስል ነበረ። ፕሮቴስታንቶች አላችሁ። ማይክሽን አንሺ ስታሊና ለቴ አሁን ያሳየው ቪዲዮ እስቲ በቅንነት ይኸው ምንም እኔ የምናገረውን አዳምጠኝ፣ ለምላሽ አትዘጋጅ፣ አንደርስታንድ ለማድረግ ሞክር እባክህ። ይሄን ቪዲዮ ሳየው እኔ ያየሁት ምን እንደሆነ ታውቃለህ? አንድ ወንድ ማስኩሊኒቲን ወንድነትን ለማሳየት የሴቷን ድምፅ እንዴት ኦቨር ፓወር ለማድረግ የሄደበትን መንገድ ነው እኔ መጀመሪያ የተመለከትኩት። ይሄ ነው መጀመሪያ። ኤርሚያስ ነው እንግዲህ ኦቨር ፓወር ማድረጋት ካልሽ ኦፍኮርስ እሱን እኮ ነው የምልህ። ወደ ምንድን ነው የሚያወሩት፣ እሷ ምንድን ነው የምትለው፣ እሱ ምንድን ነው የሚለው ጋር ከመሄዴ በፊት በጣም ባደር ያደረገኝ እንዴት አፋፏን እንዴት በቃ ይሄ እንዴት ልበል ኦቨር ፓወር ለማድረግ የሄደበት መንገድ በጣም ረብሾኛል። ይሄን ያደረገው ሰው ደግሞ እንደምታውቀው መጽሐፍ ቅዱስን የሚያስተምር እንዲህ ነው የሚል ሰው ነው። ስለዚህ ለተቃል በሌላ እዚህም ያላችሁ ይሄ ፕሮቴስታንት ኦርቶዶክስ የሚለውን አትውሰዱት። ይሄን ቪዲዮ ስታዩ መጀመሪያ የሚሰማችሁ ስሜት ምንድን ነው? እንዴት እሷን ለማንቋሸሽ ኦቨር ፓወር እንዴት እሷን ለማሳነስ የሄደበት መንገድ እንደ ወንድና እንደ ሴት በጣም ረብሾኛል። እሺ አንዴ እህታችን ከየት ቤተ እምነት ነሽ አንቺ?
የት ነው ህብረት የምታደርጊው? እኔ ፕሮቴስታንት ነኝ። የት ነው ህብረት የምታደርጊው? ቅድም አልነበርክም? ሙሉ ወንጌል ነበርኩኝ። አሁንስ? አሁን ሀለወት ነው ህብረት የምታደርጊው? ስለዚህ አሁን ህብረት የምታረጊው ስትል ለትዬ አሁን እየሄድኩ ነው። ገና አለ አይደል መካፈል ላይ ነኝ። ዞሮ እዛ ነው ቤተክርስቲያን ህብረት ማድረግ ወዳለው ግን ገና አልወሰንኩም። አሁን አባልሁን አልሁን የሚለው ጋር ገና አልወሰንኩም። ገና አዲስ ነኝ። ስለዚህ በዚህ ጥያቄ ብዙ አታስጨንቁኝ እባካችሁ። አዲስ ነኝ ስትይ ከዚህ ቀድሞ ሌላ ቦታ ነበርሽ? ሌላ ቸርች ውስጥ ነበርሽ ከዚህ ቀድሞ? ሌላ ሀገር ነበርኩኝ። አይ ሌላ ሀገር ልትሆኝ ትችያለሽ። ያለሽበት ቦታ ላይ አትሄጂም ነበር? በፍጹም ሄድ ነበረ ኢቫንጀሊካል። ስለዚህ አሁን ያለሽበት ቦታ ላይ ኢትዮጵያ ውስጥ ካሉት ይሄኛው ተስማምቶሽ ነው አንቺ? ምንድነው ኤኒቲንግ ፒውር የእግዚአብሔር ቃል የሚሰበክበት ቦታ እሳተፋለሁ። ጥያቄን ጠይቅሽ፣ እሺ ትመልሽልናለሽ? ኔትወርክ ትንሽ ያስቸገረ ነው መሰለኝ። ይሰማል? ወይኔ ኔትወርክ ተብላሽቶ ነበር፣ ይቅርታ። ኧረ በቃ ጋር እንቀጥል። ይደክመኛል ስታወራ ልጅቷ። እግዚአብሔርን አንድ ቃል ለማውጣት የሆኑ ደቂቃዎች ነው የምትወስደው እና እኔ ድክም ይለኛል። እኔ እንደዚህ ያሉት አንዱን ቃል አውርታ እስከምትመለስ ድሬዳዋ ደርሼ እመለሳለሁ። እኔ እግዚአብሔርን ሰውነቴን ደከመኝ፣ በቃ አልቻልኩም፣ አቃተኝ። እና እስኪ ለማንኛውም ብቻ ዛሬ እየሆነ ያለው ነገር በእጅጉ የሚያስገርም ነው እና እንኳን ደህና መጣችሁ። ሰላም ያላልኳችሁን ሰዎች ማነው? አቢኒ ገብቷል። አቢኒ እንኳን ደህና መጣ። ማለት ዛሬ በሰሞነ ሕማማት እንደዚህ ነጭ ልብስ ይለበሳል መሰለኝ። ሁላችንም ጥቁር ነው የምንለብሰው። እንደዚህ ሀዘን ላይ ስለሆነ ያለ ነው በዚህ ሳምንት። ወንድማችን ቤተክርስቲያን ይዤ እንደሄድኩኝ ያስታውሳለሁኝ እና ስወጣ ግን አላየውክም። የተፈጠረ ነገር አለ? ዛፍ ስር ብስት ብዬ የጌታን ሕማም እያሰብኩ እያለቀስኩ ማይ ጋሽ በቅዳሴ ሰዓት እኮ ለብቻ አይለቀስም። ለዚህ ከህዝብ ጋር ነው የሚለቀሰው። ሳስቀድስ እንዳይ ይመጣል። ለዛ ነው ሕማሙ ሁሉ ለፊቴ ድቅም ይልብኛል ሳስቀድስ። እኔ የምለው እህታችን ስለምን ነበር እያወራች የነበረችው? ለዚህ አንተ ቤት በጣም ዊርድ የሆኑ ነገሮች ይሰማሉ እና አልገባኝም። ስለምን ነበር እያወራች የነበረው? ወንዱ ሴቷን ጨቁኗታል፣ ነገር አድርጓታል። እኔ ስታየው ይሄን ቤት የጆርዲ ቤት ነው መሰላት። አይ ማለት የህዝብ ጠባቂ አይደለንም አትላትም? ኤርሚያስ ሀናን ገፍቷታል፣ በጣም ተጭኗታል። የእሱ በጣም ከባድ ነው። የሱ ኧረ በስመ አብ እንዴ! ጭራሽ የማይሆን ነገር። አይ በጣም እሱ እንኳን ትንሽ ወንዶችንም አይወክልም፣ ፕሮቴስታንቶችን ሲሆን እኛንም አይወክልንም፣ በፆታ ደረጃ ራሱ አይወክልንም። ኧረ በጣም አስነዋሪ ነገር ነው ያደረገው። ስለሆነ ተማ ሲስተር በገና ልዘመርላችሁ ነው። ደስ ይላል። እሺ እና ዘምራት። አቤት ያንተን ድምፅ እና ያንተን ፊት ከምናይ
ወይ መድኃኒዓለም ቤታችሁ በጣም ሰፊ ስለሆነ እንደዚህ ማለት ትንሽ ታክሲ ምናምን ይዤ ነው ለእኔ ሩም የምገባው። ስለ ስርዓት ያዝ ልደት። እንደዚህ አይነት ፐርሰናል ነገሮችን አትጠይቀኝ። ሁላችሁንም ግን ሰላም ብያለሁ የኔ ተወዳጆች፣ እንዴት አላችሁ? በዚህ አጋጣሚ ሰላም ብያችኋለሁ። እንኳን አደረሳችሁ ሁላችሁንም። እንኳን ለጸሎተ ሐሙስ እጅግ በጣም በጉጉት ለምናፍቀው ቀን ሁላችሁንም አደረሳችሁ። ነገ ሰግደህ ትሄዳለህ? ነገ ትሰግዳለህ ሄደህ? አዎ ያንተንም ጭምር እኮ ነው። እንደ ሀሳብ ቀድመህ ብትጀምርስ? ቀኖናውንም ሲሰጥ እንደዚህ ያለ አይደለ? በጣም ሰዓት ላይ ከሁሉም ቅድሚያ ቢሰጡ። ምክንያቱም እኛ ልንወጣ ስንልኩ ልንወጣ ካልተጋ አንደኛ ወስደህ ከዛ ትጀምራለህ መስገዱን፣ አንተ መጨረሻ ላይ እኩል እንወጣለን። እንደዚህ ነገር ግን ገጥሞ ያውቅለት ማለት ከሁሉም ሰው የተለየ በርከት እንደው በዛ ያለ ስግደት ተሰጥቶ አያውቅም። እኔ ብዙ ጊዜ ሲሄድ ያዩኛል እንዴት በፍጹም በቃ ዝም ብለህ አንድ 5 ስግደት ሲሉኝ በፍጹም ህማሙን እያሰብኩኝ ከልቤ መስገድ ስለምፈልግ ጨምራችሁ ስጡኝ ነው የምለው። ራሱ ጨምራችሁ ስጡኝ እምቢ እከራከራለሁ ብዙ ጊዜ ነው። የሆነ ነገር ምን አድርገሃል ሲሉኝ በህማማት እኔ መዝሙረ ዳዊትም ውዳሴ ማርያምም ሙሉን ነበር ማድረስ ያለብኝ፣ የየዕለቱን ብቻ ነው ያደረስኩት ስላቸው አይ በቃ በሚቀጥለው ሙሉን ይሄንንም አድርስ። ይሄ ነው በቃ የኔ ክፍተት። የሚገርምህ የ6 ሰዓቱ 30 ደቂቃ አርፍጄ ነው የደረስኩት። ምን ማድረግ ይሻለኛል ነው የምለው። የ6 ሰዓቱ ጸሎት ላይ አርፍጄ ነው የደረስኩት 30 ደቂቃ። የዛሬው ቅዳሴ ውጭ ነው ያስቀደስኩት። ምን ይሻለኛል? ይሄ ነው የኔ ስህተት በብዛት። ማለት ሁሉም ነገር ሰላም ነው አይደል? አይ ዶንት ቲንክ ሶ። በዚህ አጋጣሚ የኔ ተወዳጆች እጅግ በጣም በዚህ አጋጣሚ ጉጉ የምትባል እህታችንን በጣም ነው የምወዳት ከልቤ። በጣም ትልቅ ክብር ነው ያለኝ እና እንኳንም የኔ ሆንሽ ጉጉዬ፣ በጣም ነው የማከብርሽ፣ በጣም ነው የምወድሽ። አንቺ ተወዳጅ የሆንሽ እህት ከህይወቴ በእርግጥ አላስበልጥም፣ ግን ህይወት ይቀድማል። ምን ያህል ነው የምትወዳት? ከይቅርታ ጋር አቤት፣ ምን ያህል ነው የምትወዳት? ከይቅርታ ጋር አንተ እኔን የምትወደኝን ያክል እንደዛ ከሆነ አትወዳት። እህታችን ዘመድ የላቸው እኔ ትንሽ ደፈር ገስት ላይ ብትቀመጥ ሰውም እንዲያውቃት ሪኩዌስት ትላክልኝ። ሌላ ጊዜ ይሻላል። በስልኳ ለመዘመር እንድትጠቀም። እሺ በቃ ተዘመር። አይ ትርፊት እባክሽ ይሄ ፊት ሱራ አርጊ። ለስነ ስርዓት ያዝ። ቢያንስ ታላቅ ወንድሟ ነኝ እና እሷ ፊት እንዲህ አይነት ነገሮችን ባትናገር መልካም ነው። እኔም እዘምርላችኋለሁ በኋላ ላይ። መታለች ጉጉ ንገራት፣ ፍቅርህን ግለጽላት። በቃ ያው እንደ ቅድም የኔ ሞድሻል። ሰላም፣ እንዴት አመሻችሁ? እንዴት ነሽ? ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ነጠላ አስመልሽልኝ። በዚህ አጋጣሚ ሰርቆኛል። ህማማት ነው። አስመልሽልኝ። እሺ እሺ። ዛሬ አንድ መዝሙር ብቻ ነው የምዘምርላችሁ። እሺ፣ ይሰማል በደንብ?
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝማሬ መላእክት ያሰማልን። አሜን አሜን። ትንሽ እየተዋሽ በነገራችን ላይ መምህርት ናት። ባይዘው እኔ የተወሰኑ እንትኖችን እችላለሁ ልትሻል ማለት ይቻላል። ወንድሟን ያልተማረው እንጂ እሷ የተማረች ናት። ሰላም ነው እንደማጀል እሷ ናት የመጣችው። ወደዚህ አስጠጋው እግዚአብሔርን ይኸው ወደዚህ አስጠጋው ይኸው እይ
ከበገናው ቁመት ማን ይበልጣል? አመሰግናለሁ። ፕሊዝ ዘጂ አንተና ከበገናው ቁመት ማን ይበልጣል? አንተና ከበገናው ቁመት ማን ይበልጣል? ብትቆሙ ምን እየተካሄደ ነው ወንድማችን? የቅድስና ህይወት ከቤታችሁ ነው ማለት ነው ዲያቆን? ምን አይነት እንደው የተባረከ ልጅ ነህ አቤኔ። ምን አይነት ወንድምህ ያሰማልን አቤኔ። ምንም ለዚህ ጥያቄ ምላሽም አያስፈልገውም። ገና ለገና ፈረመልን ዛሬ በዚህ ልክ መነጠፍ ያስፈልጋል አቤኔ? አይ ወንድማችን አቤኔ በጣም በነገራችን ላይ የተባረከ ልጅ ነው። ለዛም ይመስለኛል እግዚአብሔር አምላክ በጣም ትልቅ በሆነ በረከት የባረከው። በእውነት አቤኔን የሰማ አምላክ አንተንም ያው ሰምቶሃል። ያው ለፍጻሜ ያብቃል። አሜን። ቅድም ሰምተህ ለምንድን ነው የምትጋቡት ብለን ስንጠይቃቸው የመለሱትን መልስ እኔ እዚያ ነው። ኧረ እሱ ነገር መመለስ የለበትም ከእንደገና አቤኔ ለምን የምትጋቡት? ኧረ አሁን እዚያን 1500 ሰው ፊትማ አንደግሞም። ስለዚህ ነው ሁላችንም አስመሳዮች ነን ብለው እኮ በምክንያት ነው እንጂ አትበል ተባልኩኝ ከዚህ በኋላ አልልም እንጂ እኮ እውነተኛ እኮ ምክንያት አለኝ። ሁለት ሰዎችን ላስተዋውቅህ ለአንተ። ከላይ ፍቅር የሚለውን አካውንት አየኸው? ትንሽ የሰንበት ተማሪ ጎበዝ ናት። ድምጿን ልነግርህ አልችልም ስትዘምር። አቤል የሚባለው ገጣሚ ደግሞ እሱ ያስደምማል። እሱ የምጨረሽ እኔ ቤት ከዛሬ 3 ቀን ነው 4 ቀን በፊት እሱም ግጥሙን አቀረበ፣ እሷም መዝሙራን ዘመረች። ህዝቡ እንዳለ ሲቀባበሉ ነበረ። በቃ እና የአቤል ረዘም ስለሚል ፍቅር አንቺ አንድ መዝሙር ዘምሪና ከዛ አቤል ደግሞ ተዘጋጅበት። እንግዲህ ከህማማት ጋር የተገናኘው ያንን እኔ ቤት ያቀረብከው አለ አይደለ? የመጀመሪያ ቀን የመጣ ሰዓት ላይ ከህማማት ጋር የተገናኘውን ወይ ሌላ ከህማማት ጋር የተገናኘ እንትን ካለ በደንብ አድርገህ ተዘጋጅ። ከበስተጀርባ ማጀቢያ እንትኑንም መዝሙሩንም አዘጋጀው። ልደቴ እንዲህ ሰላም ልበላችሁ። እንዴት ዋላችሁ? እንኳን አደረሳችሁ። ዛሬ የአንተ እንትን ላይ በርባን የሚል ጽሑፍ አይቻለሁ። ተሜ ላይም በርባን ነኝ እኔ ነው ስቶሪ ላይ እና እሱን አይቼ የጻፍኩትን ነው ማነበላችሁ። አንተ የምር የሚገርም ልጅ ነው። አሜን። እንኳን ለዚህ በቃ። አሜን አሜን። አቤልዬ አሜን። አስገባቸው ፈለገ ሲመጡ አንተ ጋር ማርያም በጣም የሚገራርሙ ታለንት ሊሆኑ ሰዎች ናቸው። በጣም በቃ በጣም ጎበዞች። ፍቅር ሌሎቹ ናቸው ብዙ ቦታ ሊኖራቸው ናቸው። ልቀጥል? ቀጥያ። እሺ፣ በዚህ አጋጣሚ ፈለገ በጣም ነው የምወድህ ማከብረው። ሁላችሁም አስተማሪዎቻችን ናችሁ። እናመሰግናለን። እሺ እህታችን ኧረ እህታችን በሉኝ። እኔ እኮ ትንሽ አይደለም ማርያም 18 ዓመቴ ነው እኮ በቃ። ችግር የለም። እሺ እህታችን እግዚአብሔር ያክብርልን። በጣም ነው አመሰግናለሁ። እሺ እኔም አመሰግናለሁ። የዘመረደ መዝሙር ነው ግን ደስ ስለሚል ልዘምርላችሁ። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ወረደ ከድንግል ማርያም ተወለደ። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ